እንግዲህ ዛሬ ሐምሌ 5 ነው፣ የዓመቱ ነው። አቡነ ገብረ መንፈስ ቅዱስ ዛሬ የዓመቱ ናቸው። እንኳን አደረሳችሁ ለክርስትና እምነት ተከታዮች በሙሉ። ለእኔ ደግሞ በጣም ደስ የሚል ቀን ነው። አንደኛ ዛሬ የተወለድኩበት ቀን ነው ሐምሌ 5። ያው እንግዲህ እስከ ሞት ድረስ በዚች ምድር ላይ ይችን ቀን አረሳትም። በጣም ነው የምወዳት ሐምሌ 5 በነገራችን ላይ። እናም እንግዲህ ውድ የዩቲዩብ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ ብያለሁ። ቀናችሁ እንዴት ነበር? ኑሮ እንዴት ይዟችኋል? ስራ፣ ጤና? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ልደቴ ስለሆነ እንዳጋጣሚ ሆኖ ምንም የተዘጋጀሁት ነገር የለም። በፊት ግን እንደዚህ ዳቦ ጋግራለሁ፣ እንጀራ ወጥ ምናምን፣ ግን በአሁኑ አልተመቸኝም ነበረ። የሚገርማችሁ ነገር ግን ጀስት ጠዋት ላይ ቡና ፈላው። ከዛ እዚህ ጋር እንደምታዩት ወተር ሚሎ ነው ምናምን ብጢህ በአረበኛ እሱን አዘጋጀው እንደ ዱከር አድርጌ የሰራው። ከዛ ደግሞ ፈንዲሻ ፈካው ምናምን ነገር እና ደስ የሚል ቀን ነበረ። እውነት ለመናገር ግን ብዙ ጊዜ ልደት ማክበር ያን ያህል ለራሴ እንትን አይደለሁም ማለት እንትኑ የለኝም ለራሴ በስማም ከባድ ነው። እንደው ለሌሎች ለጓደኞቼ ወይም ደግሞ እንደዚህ በዙሪያ ላሉት ለምወዳቸው ሰዎች ግን ባከብርላቸው ሳያውቁ ሰርፕራይዝ ምናምን ደስ ይላል። ግን ልደታችሁ እንደሆነ እያወቃችሁ ግን ደግሞ ብዙ ጊዜ ስራ ብረው ልብስ ገዝተው ኬክ ያገው ምናምን የሚያከብሩ ሰዎች በጣም አደንቃቸዋለሁ። እኔ ግን ቀኑ በቃ ባለኝ ቡና ማፍሮቼ ሊሆን ይችላል አስቤም በቃ መዋል በጣም ነው ደስ የሚለኝ በጣም ማለት ነው። እና እንግዲህ ወደፊት ሰርፕራይዝ የሚያደርግ ሰው ከተገኘ ያን ያከብር ይሆናል። ግን እኔ ከልጅነቴ ጀምሮ ልደቴን አስበዋለሁ ከድሮ ጀምሮ። ቤተሰብም እግዚአብሔር ይስጣቸው ማለት ሁሌም ሐምሌ 5 ዛሬ የተወለድሽበት ቀን ነው ይሉኛል እና ያው አስበው ምናምን ባያከብሩትም ግን ያው የተወለድሽበት ቀን ነው፣ ቡና እየጠጣን ነው፣ ምግብ እየበላን ይሉኛል እና በጣም ነው ደስ የሚለኝ። እናም ሁሉም ሰው የተወለደበትን ቀን የሆነ ቢያንስ እንኳን ደስ ብሎት ማሳለፍ ወይም ደግሞ አስቦት ማሳለፍ አለበት ብዬ አስባለሁ። ለምን ልደት እኔ በጣም ነው ደስ የሚለኝ፣ በጣም ነው የምወደው። ከሰርግና ከልደት ብትሉኝ ልደት ነው የምለው፣ ከሰርግና ክርስትና ብትሉኝ ክርስትና ነው የምለው። ለምን ክርስትናም ሲከበር ደስ ይለኛል፣ ልደትም ሲከበር ደስ ይለኛል እና በጣም ነው የምወደው። እናም ውዶችዬ እንግዲህ ዛሬ እንደምታዩኝ እኔ ያው እንግዲህ በጣም ሙቀት ነው። እዚህ ጋር የለበስኩት ቁምጣ ነው እና እንዳይደብራችሁ ለምን በጣም ይሞቃል። እናም እንግዲህ እዚህ ጋር ቡና ምናምን አቀራርቤ በቃ አንዱን ረስቼ አንዱን ከዛ ደግሞ ፀሐይ ስለነበረ ቤቱ መስኮቱ ምናምን ተከፋፍቶ ስለነበር ለመቅረጥም አልተመቸኝም። በነገራችን ላይ ብቻችሁን ስትሆኑ የሚቀርጻችሁ ሰው ምናምን ከሌለ በጣም ከባድ ነው፣ አስቸጋሪ ነው። ካሜራማን ራሳችሁ ናችሁ። ቪዲዮ ቀርጻችሁ ምናምን የምትፖስቱ ሰዎች አደንቃችኋለሁ። እና ለማንኛውም እንደታያችሁት ኬኩን እንደታያችሁት ፋሚሊ ኬኩ እንዴት ነው? ከ10 ስንት ትሰጡታላችሁ? እና እንደዚህ አድርጌ ቀኑን አሳልፍ ያለው ማለት ነው። ኬክ አልወድም፣ የዚህ ሀገር ኬክ በጣም ነው የምጠላው፣ አልወድም። የኢትዮጵያ ኬክ ግን በጣም ነው የምወደው። የዚህ ሀገር ግን ለምን እንደው አላውቅም ብዙም አይደለሁም። እና እንግዲህ ሻማ በራው፣ ሻማ የለኝም ነበር እንዳጋጣሚ ስፈልግ ይሄንን አገኘሁኝ። የጥያቄ ምልክት ነው ያ ማለት እንግዲህ እድሜ ስንት ነው እንደማለት ነው። ከዛ ቡናን ከጠጣው ከጨረስኩ በኋላ እንዳጋጣሚ ፓርታይም ስራ መጥቶልኝ ነበረ። ፓርታይም ስራ ልሰራ ወጣሁኝ ማለት ነው። እንደምታዩት ይሄንን ቤት እያጸዳው ነው ማለት ነው። ከዛ እንደዚህ ቤቱን አጸዳው ማለት ነው። በጣም ማለት በፓርታይም ስራ ያው እንዳኳችሁ ሰራለሁ አንዳንዴ። እዚህ ጋር 2 አልጋ ነበር አንጥፌ ምናምን ከጨረስኩ በኋላ ነው የቀረጥኩት ማለት ነው። ከዛ እንደምታዩት እዚህ ጋር ቤቱ ሳሎኑ ምናምን በጣም ኮተት የበዛበት ቤት ነበረ። ይሄ ደግሞ ትልቁ አልጋ ነው። ያው ፓርታይም ስራ እንደዚህ አፓርታማዎች ወይም ደግሞ ከሌላ ሀገር ሰዎች ለ3 ወርም ለ2 ወር ለ1 ወር መጥተው ነው የሚከራዩት። እና ፓርታይም ስራ ስትሰሩ እንደዚህ አይነት ቤቶች አሉና እዚህ ደግሞ ከአካባቢ በመስኮት ብቅ ስር ይሄ አየር ማረፊያ ነው። እዚህ አካባቢ ነው አየር ማረፊያ ያለው። እንደ ኢትዮጵያ ብዙም አያምርም የዚህ ሀገር አየር ማረፊያ በነገራችን ላይ። ከዛ በጣም ይሞቅ ነበረ። በጣም ሙቀቱ ከባድ ነው። እንደምታዩት ሙቀት እንዳለ ሰፊቴ በሙሉ አልቦኛል። እና እንግዲህ ያው እስከሚያልፍ ድረስ ያለፋል። ስደት አይሞላም አይኗቃለሁ ግን
እስከ መቼ ስደት በሚለው የያዙልኝ። ከዛ እዚህ ጋር ደግሞ ፎቶን አቀነባበርኩኝና ፎቶ ተነስቼ ነበረ። ፎቶ ከተነሳው በኋላ እንዳልኳችሁ ዛሬ በአሁኑ እንደውም ፌስቡክ ላይ ራሱ አልፖስትኩም ነበረ። ግን በቃ የዛሬ ዓመት ከእግዚአብሔር ጋር በሀገሬ ላይ እንደማከብር ተስፋ አደርጋለሁ። እኔ ልደት ማክበር ማለት ልደቴን ማክበር የምፈልግ የነበረው ከ19 ዓመቴ ጀምሮ ልደቴን በጣም ነው የማስታውሰው። ከዛ በፊት የነበረው ያው ልደቴ ሐምሌ 5 እንደሆነ አውቃለሁ፣ ግን ያን ያህል አይመችም ነበረና ግን ከ19 ዓመቴ በኋላ በጣም ነው ልደቴን ማክበር የምፈልገው። ፎቶ እነሳለሁ በቻልኩት አቅም በምችለው ባለኝ ነገር ልደቴን ደግሞ ለማክበር ለማስታወስ እሞክራለሁ። እና አንዳንድ ጊዜ የተወለዳችሁበትን ቀን ያን ያህል ዲኮር ባታበዙም ቀኑን አስባችሁ መዋል ደስ ይላል። ሲቀጥል ደግሞ ለልደታችሁ የምታወጡትን ነገር አለ አይደለ እንደኔ ከካሜራ ጀርባ ከተቸገሩ ሰዎች ብታደርጉ ባይነኝና በጣም ነው ደስ የሚለው። እኔ ብዙ ጊዜ እንደዛ ነው የማደርገው እንጂ እኔ እዚህ ጋር ኬክ አስጋግሬ ልብስ ገዝቼ ምናምን ኖርማል ርካሽ ነው እዚህ ሀገር። በነገራችን ኬክ ራሱ በ10 ብር በ15 ብር ቆንጆ ኬክ ይጋግሩላችኋል። እስከ 50 ዩሮ እስከ 50 ብር እስከ 100 ብር ቆንጆ ልብስ ትገዛላችሁ። ግን ይሄ ትርጉም የለውም። ገባችሁ? ግን ባላችሁ ነገር ቤት ውስጥ ተደስታችሁ ቀኑን አስባችሁ መዋርና ማክበር በጣም ደስ ነው የሚለው። ግን ለልደት ተብሎ ከአቅም በላይ ወጪ ይሄ ያላችሁን ግልብጥ አድርጋችሁ ገና ለገና ልደቴ ነው ብላችሁ ማክበር ያለባችሁ አይመስለኝም ነበረ። እንደዚህ በትንሽ ነገር ትልቅ ደስታ። እኔ አሁን በጣም ነው ደስ ያለኝ። ቡና ፈላለው ባለኝ ነገር ምናምን በጣም ነው ደስ የሚለኝ። በጣም አንደኛ ወደፊት እግዚአብሔር ብሎ ሀገሬ ላይ ብንወር በዓል ቀን ስለሆነ አብሬ ነው ማከብረው ማለት ነው። እና ግዴታ ለልደቴ ብቻ ብዬ ማወጫ አላወጣም ማለት ነው። እና ለማንኛውም ውዶችዬ መልካም ልደት ለኔ በሚለው ይህንን ቪዲዮ ለእናንተ ሰርቼላችኋለሁ ማለት ነው። ቻናሌን ፕሊስ ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ። ከዛ እንደዚህ ቤቱን አጸዳው ማለት ነው። በጣም ማለት በፓርት ታይም ስራ ያው እንዳኳችሁ ሰራለሁ አንዳንዴ። እዚህ ጋር 2 አልጋ ነበር አንጥፌ ምናምን ከጨረስኩ በኋላ ነው የቀረጥኩት ማለት ነው። ከዛ እንደምታዩት እዚህ ጋር ቤቱ ሳሎኑ ምናምን በጣም ኮተት የበዛበት ቤት ነበረ። ይሄ ደግሞ ትልቁ አልጋ ነው። ያው ፓርት ታይም ስራ እንደዚህ አፓርታማዎች ወይም ደግሞ ከሌላ ሀገር ሰዎች ለ3 ወርም ለ2 ወር ለ1 ወር መጥተው ነው የሚከራዩት። እና ፓርት ታይም ስራ ስትሰሩ እንደዚህ አይነት ቤቶች አሉና እዚህ ደግሞ ከአካባቢ በመስኮት ብቅ ስር ይሄ አየር ማረፊያ ነው። እዚህ አካባቢ ነው አየር ማረፊያ ያለው። እንደ ኢትዮጵያ ብዙም አያምርም የዚህ ሀገር አየር ማረፊያ በነገራችን ላይ። ከዛ በጣም ይሞቅ ነበረ። በጣም ሙቀቱ ከባድ ነው። እንደምታዩት ሙቀት እንዳለ ሰፊቴ በሙሉ አልቦኛል። እና እንግዲህ ያው እስከሚያልፍ ድረስ ያለፋል። ስደት አይሞላም አይኗቃለሁ ግን እስከ መቼ ስደት በሚለው የያዙልኝ። ከዛ እዚህ ጋር ደግሞ ፎቶን አቀነባበርኩኝና ፎቶ ተነስቼ ነበረ። ፎቶ ከተነሳው በኋላ እንዳልኳችሁ ዛሬ በአሁኑ እንደውም ፌስቡክ ላይ ራሱ አልፖስትኩም ነበረ። ግን በቃ የዛሬ ዓመት ከእግዚአብሔር ጋር በሀገሬ ላይ እንደማከብር ተስፋ አደርጋለሁ። እኔ ልደት ማለት ልደቴን ማክበር የምፈልግ የነበረው ከ19 ዓመቴ ጀምሮ ልደቴን በጣም ነው የማስታውሰው። ከዛ በፊት የነበረው ያው ልደቴ ሐምሌ 5 እንደሆነ አውቃለሁ፣ ግን ያን ያህል አይመችም ነበረና ግን ከ19 ዓመቴ በኋላ በጣም ነው ልደቴን ማክበር የምፈልገው። ፎቶ እነሳለሁ በቻልኩት አቅም በምችለው ባለኝ ነገር ልደቴን ደግሞ ለማክበር ለማስታወስ እሞክራለሁ። እና አንዳንድ ጊዜ የተወለዳችሁበትን ቀን ያን ያህል ዲኮር ባታበዙም ቀኑን አስባችሁ መዋል ደስ ይላል። ሲቀጥል ደግሞ ለልደታችሁ የምታወጡትን ነገር አለ አይደለ እንደኔ ከካሜራ ጀርባ ከተቸገሩ ሰዎች ብታደርጉ ባይነኝና በጣም ነው ደስ የሚለው። እኔ ብዙ ጊዜ እንደዛ ነው የማደርገው እንጂ እኔ እዚህ ጋር ኬክ አስጋግሬ ልብስ ገዝቼ ምናምን ኖርማል ርካሽ ነው እዚህ ሀገር። በነገራችን ኬክ ራሱ በ10 ብር በ15 ብር ቆንጆ ኬክ ይጋግሩላችኋል። እስከ 50 ዩሮ እስከ 50 ብር እስከ 100 ብር ቆንጆ ልብስ ትገዛላችሁ። ግን ይሄ ትርጉም የለውም። ገባችሁ? ግን ባላችሁ ነገር ቤት ውስጥ ተደስታችሁ ቀኑን አስባችሁ መዋርና ማክበር በጣም ደስ ነው የሚለው። ግን ለልደት ተብሎ
ከአቅም በላይ ወጪ ያላችሁ ግልብጥ አድርጋችሁ ገና ለገና ልደቴ ነው ብላችሁ ማክበር ያለባችሁ አይመስለኝም ነበረ። እንደዚህ በትንሽ ነገር ትልቅ ደስታ። እኔ አሁን በጣም ነው ደስ ያለኝ። ቡና ፈላለው ባለኝ ነገር ምናምን በጣም ነው ደስ የሚለኝ። በጣም አንደኛ ወደፊት እግዚአብሔር ብሎ ሀገሬ ላይ ብኖር በዓል ቀን ስለሆነ አብሬ ነው የማከብረው ማለት ነው እና ግዴታ ለልደቴ ብቻ ብዬ ማወጫ አላወጣም ማለት ነው። እና ለማንኛውም ውዶችዬ መልካም ልደት ለኔ በሚለው ይህንን ቪዲዮ ለእናንተ ሰርቼላችኋለሁ ማለት ነው። ቻናሌን ፕሊስ ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ